ያስፈስፋቸው እንጂ መጥተው የሚጽፉት ነገር አሁንማ ምን እንደገባኝ ታውቂያለሽ? ቤታ ትላንትና ያልኳቸው የአንቺ ልጆችም አይደሉም መጥተው እንደሚጽፉት የእሷም አይደሉም። ለምን የእሷ ራሱ ሲያደርጉልኝ ነበረ እንትን ምንድነው የሚባለው ስሙ ንገሪኝ፣ ግለው ሲሰጣቸው ሲሰጡ ምናምን ከሌላ በኩል የሚመጡ ተልከው እኛ ሰብሳቢ ነን። እኛ የሰብስባችሁ የራሳችሁን ልጆች ያልሰበሰባችሁ መጀመሪያ ሰው የራሱን ቤት ሳይሰበስብ ሰው ቤት አይሰበስብ። በየቤቱ አጋጣሚ ባገኝበት የምንጠላው ነገር ቢኖር እኔንም አንቺንም እሷንም አይወድም። ሰብሳቢ አይደላችሁ። መጀመሪያ ራሳችሁን ሰብስቡ። ማንም የተጠቀመባችሁ ለታሪክ ጠላት የምታመጡት እናንተ ብሎክ ነው መሰለኝ። ጠላት ነው አይፈልግም እኮ እንዲህ ነው። ከጃር የበለጠ መከት ነው። አንድ አሜሪካን የሚኖር አለ ተሸክመው እዛ አሜሪካን ያስገቡታል። ስልጥ ያለ መሀመድ የሚባል ነው ምናምን የሚባል ከግብፅ በጣም ችግር ያለበት በጣም እኮ የራሱን የራሱን ንቆ በቃ እንትን ቤቱን አቆሽሾ ውጭ የሚያጸዳ ዛትስ ኦሮሞ። ለዚህ ነው መጀመሪያ ጀዋር መሐመድ ምን እንዳለ ታውቃላችሁ? መጀመሪያ የራሴን ቤተሰብ ነው ትግሉ መጀመሪያ ኦሮሞ ላይ ያለፈው ትግል መሰዳደብ እኮ ለዛሬ በቃው ኦሮሞ ብቻውን ስለመናገር ማንንም አማራንም ሳይቀላቅል ጉራጌንም ስልጤንም ሳይቀላቅል በመጨረሻ ኦሮ አማራ ብለው ገብተው ነው እንደዚህ ብጥብጡና ግምግሙ ያው ኦሮሞ ብቻውን ሲነሳ ነው ሰው መሆን የሚችል። ብቻ ለችግር አንተ ነህ የምታውቅ ሌላ ሰው በዚች ዓለም ላይ የሚረዳ ይሄ ማለቱ እንዳይብሳችሁ ባቢ ማነሱ ምን ይባለው ትላንትና የአንቺ ልጆች ናቸው የነገሩኝ። ላይ ለችም ልጅቷ መጥተው የሚጽፉልኝ ልጆችሽን ጠይቀኝ። የምን አባቱ ባቢ መጣ ልጅቷ እኮ ላይቭ ላይ ጭራሽ የለችም። እኔና ማሜ እየተጫወትን ማሜም ጋር ሄደው እንደዛ እየጻፉ እኔ ኦሮሞ መስሎኝ ነበር ተናዱ። ግን እሱ በዛ ሰዓት ላይቭ ላይ ራሱ ከባለቤቱ የበለጠ ያንገበግበዋል። ከባለቤቱ የበለጠ እሷ ምንም ነገር ስላንቺ አላለች። እነዚህ ኮበታተር ይሰጣል። እዚህ ጋር ሁሌ ደስ የሚል ጊፍት የመጀመሪያ እንኳን ከማሜ ጋር እኮ ቤት እንኳን ጌም መጫወት አልወድም። በመጨረሻ ከአንቺ በላይ ከእሷ በላይ እኮ የሚያውቅ እየዞረ መቀጣት ማለት ጌምም አልወድም። ኦነግን መሰለኝ ጀመረ። ይኸውላችሁ በኦሮሞ ላይ ተንጠልጥለው ይሄ ወራዳ ዘረን እየቀረባት መጠቅጠቅጠው ነበር። ግን በአንተ የተነሳ ዘረን አልሰጥ አንተ ወራዳ ማለት ነው። አንተ ክፍታ መጀመሪያ ኦነግን አረሳለሁ ይወልጋን አረሳለሁ የተለያየ ሰው ማአት አንተ ትንሽ ትንሽ ትልቅ ውስጥ ይገባ ደስ ራስን ከዛ ስለዛ ስለ ትልቁ ህዝብ ታወራለህ። እናት ድንጋይ ተብላ አንተ ባቢ ትላንትና ምን እንዳለ ገብቶ ምን እንዳለ ታውቃላችሁ? እኔ መቼስ እንደው ምን አገባኝ እያነበረ ምን አገባኝ። አንድ እኮ ለቆ የማይለቀኝ ምን እንደሆነ ታውቃላችሁ? እንዲህ ስትዋረዱ ማየት ምንድን ነው ያልኩሽ? ይኸውልህ የኛ መበተን የኛ አንድ አለመሆን ነው ዛሬ ፈራው ቴዲም የራሱ ሀቅ የኦሮሞ ሶሻል ሚዲያ ዛሬ ፈራውልን። ይሄኔ ደግሞ ተሰዳደቡ ደግሞ ብል ደግሞ አንቺ ምቀኛ ሰው ታባይ ተው ደግሞ ስል መሰል ምክንያቱም ምን አልኩኝ አሁን ተወርን እንዳልኩት በማርያም ሌሎቻችሁ ግን እናታችሁ ድንጋይ ላያት ማለት ነው። ምንም የምትናገረው ነገር የለም። አንደኛ ይሄ ነገር በቀላሉ ማልቀስ ይችላል። ደግሞ በቃ ዞሮ እኔን ነው ማጥቃት የገዥዋና የሻጩ የዘር ጉዳይ ኢቨን ራሱ ዘርያቆ በመሀል ገብቶ እውነታውን ተናግሯል። ይህ ጉዳይ የቴምርና ስህተት አለ፣ በጣም ስህተት መናገር ሲኖርብኝ ንግድ ላይ አንቺ ያላወቅሽው ነገር ግን እኔ ማይማልሽ ሁለቴ ሶስቴ ቆም ብዬ አስባለሁ።
ልናገር የእናትሽን ልጅ እንዳትተኝ ከኔ ቢቀርስ ምን እጎዳለሁ? ዙሪያ ላይ ያለ ሰው ሁላ ግን ውስጥሽ የሆነ ባዶ እግዚአብሔር ደግሞ ከአንቺ ጋር ነው። እውነት ያውቃልሽ። ግን እግዚአብሔር ደግሞ አይቀጣውም። ምክንያቱም ኪሶሽ ውስጥ አልገባም ይለች የእሷም የኔም የቤታም ወዳጆች አክብሬው የሀገሬ ልጅ ነፍሴ ነግቼ ሳያችሁ ፕራይቬት ትንሽ ፎሎ ያላችሁ ምናምን ናት አለቀ። እኔና ዲቦ ብንሰዳቸው እሷ ነች ማለት ነው ቢዝነስ እንዲህ ካልኩሌት ምን እንዲህ ብለሽ ድሬ እንደ ሌሎቹ ሴቶች ወጥተሽ ከዲቦ ጋር ብትሰዳቸው የምትገባው ቤታ እስኪ ንገሩ። የሆነ ነገር ላይ ስትገባ ማገኘው ነገር አለ ወይ? እኔ ስጡኝ ማለት ይሻለኛል። ለቢዝነስ ላይ ቀለስልኝና የሆነ የለም ያጣላሻል። ግን ብቻ ገንዘብ ያጣላሽ ከሰካል አንድ ግን ባል እዛ ላይ የነበራቸው ለኔ ምን ብለው እንደሚጽፉልኝ ልንገርሽ። አንቺ በእሷ እየቀናሽ እንደሆነ የሀገርሽን ልጅ አንድም ሴት ነበር ቅናትሽን በልክ አድርጊው በያት ዲቦ እየተጫወተች 12 ሰው እያያት ስለሆነ እያለ ልታብድ ነው። እኛ በያንዳንዱ ተጠልተናል። እኛ እንድንጣላ ደግሞ የሚያደርገን የራሳችን በነገራችን ላይ ቪው መጣ ቪው ሄደ ሁላችንም አኩርፈን ጥልቃችን እንደናንተ ተሰብስበን 5,000 ሰው ይዘን በነገራችን ላይ ኦሮሞ ልንገራችሁ ስሚ የዛኑ ቀን እኔ 100 ሚሊዮን ጊዜ በቪው እኔ በቲክቶክ አለም ምታማይ ዝም ብዬ ስጫወት አለም ዝም ብዬ ሳወራ እንኳን 10 ሰው የሚቀመጥልኝ ሰው ነኝ። አዲስ ነገር አለ ዝም ብዬም ደግሞ ያለ የዛን ሰዓት የተሰማኝ ናሁም እየደጋገሙ ሆነሽ ነው ምናምን ሲልሻል ሰዎች እንደዛ እንትና ወዲያ ይዛልቃል እንደዛ እንዳሉ ማለት ነው። ስላያት አውቀው ለማጣላት ነው። እሷ እንደውም ተጫዋች ምናምን ወሬ ላይ ነው የምትለኝ። እግዚአብሔር ነው ተጫዋች ወሬ ታይ ጌምሽን ቀጥቅጪ ምናምን አትጣይ አትለፋለፊ ከማንም ጋር ከማንም ጋር ግጣሚ ተጫዋች ነው የምትለኝ። እግዚአብሔር እናንተ ቤት ውስጥ ካጠፋ ቻው ፈራውል ግን አላጠፋም ናሁም ጋር ገጥመሽ ያመጣው ኧረ እኔ ወዲያው እኮ ወጣሁ እኮ ይኸውልሽ እሱ ምን ሆነሽ ምን ሆነሽ ችግሩ መኪና የተበላሸ ነው። ችግር አለበት ዋጋው አለበት ዘለላባችን አይገባችሁ አንድ ዘለላ ከሴት ጎን እንቁም አላችሁ። ኧረ እኔ አልጣላም ነው ስማ ባሏ በድሏታል ያቃጥለኛል። አንድ ዘለላ ተታላለች አስጨርሽ እንግዲህ ይላችሁ እኔ አልጣላም ከዲቦራ ጋር ለምን እንደማን እኔና እሱ ይላችሁ ማታውሰው ምንም ይቀባጥራል። እኔና እሱ ስናወራ እግዚአብሔር ይፈታ ምን አይነቴን በቃ በሽተኛ ናቸው እያለች ነው እሷ ምን የምናወራው የሰነፎች ሰዓት ነው ያወራነው። እናንተ ናችሁ ትገምታላችሁ በእንደዚህ በተራ በተካሻ ነገር እኔና እሱ አልጣላም ግን ዛሬ ማለት ነው ሰው ለማጣላት ቤታ ቪው ቀናች ምናምን እያሉ ሲሉ አይተሻላ ጉጭ በነጋታው ገብቼ 13,000 ሰው ዘጭ አድርጌ ነው ይዤ ያሳየኋቸው ማለት ነው። ከነዚህ አይነት ሰዎች እራቁ ስትባሉ በጊዜ ስለማልገባ እሱንም እኮ የኛ ማህበረሰብ ተኝቶ እንኳን ገብቼ 4,000 ሰው ይቀመጣል። ትልቅ ነገር አይደለም። አዳዲስ ነገር ይዘሽ እየመጣሽ ምናምን በሰዓትሽ እየገባሽ ማለት አንቺም እኔም ድሬም ሰው ማድረግ የሚችለው ነገር ከዛ በላይ ግን የሰው ልጅ ጓደኝነት የተቀራረብሽበትን ጊዜ እኔ ቅናትና ጥላቻ ቢኖረኝ እኮ እሷ እንዲህ ነው ነገር በገንዘብ ሰዓት እንደ እብድ እየቆምኩ እኮ ስንት ጊዜ እንትን አልልም ይበሏት ብዬ ባለአረታ ምናምን እያልኩ ሳላስፈግር እንትን ነበር። ግን ልክ እኔ እንደተነካው ነው አለ ወሽመጤን ገትሬ ስናገር ነው እሷም እንደዛው ማለት ነው። እና ያን እኔና የእሷ ጓደኝነት በቅርብ ጊዜ አብረን በቪውና በምናምን በእናንተ በተካሻ ነገር ምንጣላት አይደለም። የቪው ገጋባ በሆነ እኔ ቪው ቢታይልኝ ልክ ያለ ሰው አላስገባም ነበር። የገዝቶ አልገባም ማንም ጋር ብልጥ መሆን አላውቃትም። እና እኔ እንደዚህ አይነት ሴት አይደለሁም። ማርያምን ነው የምላቸው። እኔ ሰው ከወደድኩኝ ከነም ነው የምወደው ኖሮ ቪው አልኖሮ ምናምን እና ለዛ ሰውን እና ልልሽ የፈለኩት ለምንድን ነው እንኳን አይደለም እኔ እና እሷን አንቺ እግዚአብሔር እንዴት እንደማስብ ማሜን ማለት ነው እዚህ የመጡ የሚጽፉ ጌም ከተጫወቱ ካለማሚያ ነው። እስኪ ምን ታመጣላችሁ?
5 ጊዜ ነው የማስበው። 5 ጊዜ ነው ሚዲያ ላይ ያለ ፐብሊክ ሰው 5 ጊዜ ልክ ስራ እንደሚፈልግ ካልሆነ ተወው። ሄዳችሁ የፈለጋችሁትን እንኳንስ 100 ሺህ የቢሮ ቤት 100 ሺህ ማውጣት አቅቶን አይደል? ጊፍተሮች እኮ አሉ ማውጣት አቅቶን አይደል? ያ 100 ሺህ ብር ወጥቶ ያየሁት ነገር $150 ወጥቶ ጎበዝ ጊፍተሮች ነገር ማለት ጭራሽ ለምንድን ነው ቁጭ ብለሽ ሰብስበሽ ወሬ የምታወሪው? ይሄን ያህል አመት እኔ ላንቺ እኔ ማለት ነው ከእንደገና መንጃ ፈቃድ አደረገው አጠነከረሽ መንጃ ፈቃድ ተሽራሽ ይሰጥሽ በብዛት የኔ ጊፍተር የሚሰጥልኝ ላስወሪ ይሰጣል በውስጥ ይደግ እንኳን ማለት ነው አትስጡ እንዳሰጥ ብያላክ ለሌላው ትምህርት መስጠትሽ ጥሩ ነው ምናምን ማርያም እኔ ኪኪ የእናትሽ ልጅ ነው ወይ ታውቂዋለሽ ወይ ጓደኛሽ ነው ወይ እስከዛሬ ለራሴ ጓደኛሽ እንዴት ማይ ፍሬንድ ስንት እስከዛሬ ስንት እድል እያለኝ ራሴ እንኳን ነገር እየመጥቼ እኮ የሸጥኩት እንኳን አንድ ነገር የለም ገባሽ ምንም ያደረኩት ነገር እንኳን የለም ገብጋባና ጅቦን ማለት ነው እናቴ እንኳን ከዛ ገረመኝ በቃ ጉቺ ማርያም ነው ልሽ ይዛንቀት ይረዳኛል ያስተሳሰብ ነው በማይንድ እንዳለው እንዳንቺ አይነት ብዙ ሰዎች አሉ እንዳንቺ አይነት አሁን ሁላችሁም ተሰብስባችሁ እዚህ ጋር ተጨረበርኩ የምትሉት ያያንዳንዱ እኔ ጋር አንቺ ምን ይገርምሻል? ስቶፕ ነው ምክንያቱም እንደዚህ አይነት ነገር አላረሰ የዛሬ 3 ዓመት መጀመሪያ የመጣችው ነው መጀመሪያ በጣም ነው የገረመኝ። እኔ እኮ ብቻዬን እንደዚህ ሳትሳደብ ሰው ቤት እንኳን ገዝተሽ ማርያምን ሰው ቤት ገዝተሽ እንኳን